የኢትዮጵያ ፌዴራል ፖሊስ በአካዳሚው ለመጀመሪያ ጊዜ ያሰለጠናቸውን ልዩ የኮማንዶ አባላት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት በአዋሽ የማሰልጠኛ ማዕከል አስመርቋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል በዚሁ ወቅት እንደገለጹት ተመራቂዎቹ ከሁሉም ክልሎችና ከተማ አስተዳደሮች የተመለመሉ ሲሆኑ ላለፉት 16 ወራት ልዩ ፖሊሳዊ ስልጠና ወስደዋል። በዚሁ ልዩ የኮማንዶ ስልጠና ማናቸውንም ልዩ ኦፕሬሽኖችና ግዳጆችን መወጣት የሚያስችል ጠንካራ አቅም መፍጠራቸውንም ጠቅሰዋል። ፖሊስ በሕግ፣ በአሰራር፣ በሰው ኃይል፣ በቴክኖሎጂ እንዲሁም በውስጥና በውጭ ግንኙነት ስኬታማ ሪፎርም ማካሄዱን አንስተዋል። በዚህም የሀገር አለኝታ የሆነ ገለልተኛና ሙያዊ ብቃትና የመፈጸም አቅም ያለው ዓለም አቀፍ ተወዳዳሪ የፖሊስ ተቋም መገንባቱን አንስተዋል። በተለይም በከፍተኛ ትኩረት ከተሰሩ ተግባራት መካከል የሰው ኃይሉ ወቅቱ የሚፈልገውን የተሟላ ፖሊሳዊ እውቀት፣ ክህሎትና ስብዕና እንዲላበስ የፖሊስ ማሰልጠኛ ተቋማትን ማሳደግ ችለናል ነው ያሉት። ይህ ባለፉት ዓመታት የሰራነው የሪፎርም ውጤት አንዱ ማሳያ ነው። በሪፎርሙ በሕግና በአሰራር፣ በሰው ኃይል፣ በቴክኖሎጂ፣ በሎጂስቲክስ እንደዚሁም በውስጥና በውጭ ግንኙነት በሁሉም መስክ በሰራነው ስኬታማ ሪፎርም የሀገር አለኝታ የሆነ ገለልተኛና ሙያዊ ብቃትና የማድረግ አቅም ያለው ዓለም አቀፍ ተወዳዳሪ የሆነ ፖሊስ ተቋም መገንባት ችለናል። በተለይም ከፍተኛ ትኩረት ሰጥተን ከሰራናቸው ስራዎች አንዱ የሰው ኃይሉን ወቅቱ የሚፈልገውን የተሟላ ፖሊሳዊ እውቀት፣ ክህሎትና ስብዕና ለመገንባት እንዲቻል የፖሊስ ማሰልጠኛ ተቋማችንን ማሳደግ ነው። የፖሊስ ኃይሉ ባለፉት ጊዜያት በሀገርና በሕዝቦቿ ላይ በባንዳና በባዳ የተቃጡ ሀገር የማፍረስ ሴራዎችን ከሌሎች የጸጥታ አካላት ጋር መስዋዕትነት በመክፈል ጭምር ማክሸፉንና ሰላምን ማረጋገጡን አንስተዋል። ታሪካዊ የኢትዮጵያ ጠላቶችን ሰላምን ለማደናቀፍ የማይተኙ መሆናቸውን አመልክተው ማናቸውንም ሀገራዊ ግዳጆች በብቃትና በቁርጠኝነት ለመወጣት ሁሌም ዝግጁ ነን ብለዋል። ሰባተኛውን ሀገራዊ ምርጫና ዓለም አቀፍ ሁነቶችን በስኬት ለማጠናቀቅ የፖሊስ ኃይሉ ከመቼውም ጊዜ በላይ መዘጋጀቱን አረጋግጠዋል። የልዩ ኮማንዶ ኃይሉ ተልዕኮ ብርታትን፣ ትዕግስትን፣ የመንፈስ ጽናትን፣ እምነትንና መስዋዕትነትን የሚጠይቅ መሆኑንም አንስተዋል። የተልዕኮውን ክብደት በአግባቡ በመገንዘብ በስልጠና ወቅት ባሳዩት ብቃት፣ የአእምሮ ጽናት፣ እውቀትና ክህሎት ሙያቸውን በብቃትና በቁርጠኝነት በተግባር እንዲወጡም አጽንኦት ሰጥተዋል። ኮማንዶ ኃይላችን ባለፉት ጊዜያት በሀገራችንና በሕዝቦቿ ላይ በባንዳና በባዳዎች የተቃጡ የሽብርና ሀገር የማፍረስ ሴራዎችን ከሀገር መከላከያና ከሌሎች የጸጥታ አካላት ጋር በመቀናጀት የአካልና የሕይወት መስዋዕትነትን በመክፈል ሰላማችንን ማረጋገጥ ችሏል። ስለሆነም እነዚህ ታሪካዊ የሀገራችንን ጠላቶች ሰላማችንንና አንድነታችንን ለማደናቀፍ የማይተኙ በመሆኑ የሚሰጡንን ማናቸውንም ሀገራዊ ግዳጆች በብቃትና በቁርጠኝነት ለመወጣት እንዲሁም በሀገራችን የሚደረጉ አህጉራዊና ዓለም አቀፋዊ ሁነቶች በቀጣይም ሰባተኛው ሀገራዊ ምርጫ፣ ሌሎች ሀገራዊ፣ ቀጠናዊ፣ አህጉራዊና ዓለም አቀፋዊ ሁነቶችን እንደተለመደ ሁሉ በስኬት ለማጠናቀቅ ከመቼውም ጊዜ በላይ መዘጋጀታችንን በዚህ አጋጣሚ ላረጋግጥ ፈልጋለሁ። በኢትዮጵያ ፖሊስ ዩኒቨርሲቲ የስልጠና ምክትል ፕሬዝዳንት ረዳት ኮሚሽነር ደረጃ አስፋው በበኩላቸው እንደተናገሩት ዩኒቨርሲቲው የተጣለበትን ሀገራዊ ኃላፊነት በአግባቡ እየተወጣ ይገኛል። የዛሬ ተመራቂ ልዩ የኮማንዶ ፖሊስ አባላትም በዩኒቨርሲቲው አቅም ለመጀመሪያ ጊዜ ስልጠና ወስደው ብቃታቸው የተረጋገጡ መሆናቸውን ጠቁመዋል። የኢትዮጵያ ፖሊስ ዩኒቨርሲቲ ተቋሙ የተጣለበትን ኃላፊነት በብቃት ይወጣ ዘንድ በትምህርትና ስልጠና የወደፊቱንና አሁናዊ ወቅታዊ ሀገራችንና የዓለም ተጨባጭ ሁኔታን በማጤን ስልጠናዎችን በመስጠት የሚፈለገውን የሰው ኃይል በጥራትና በብቃት እያበቃና እያፈራ ይገኛል። የዛሬ ተመራቂ ሰልጣኞች በዚህ ስልጠና ቆይታም በስልጠና ስታንዳርዱ መሰረት በየስልጠና ምዕራፉ እየተገመገመና እየተመዘነ እንዲሄድ በማድረግ ብቃትና ጥራት ያለው ስልጠና እንዲሰጥ ተደርጓል።